እናደርጋለን። ሰሞኑን ትንሽ ሰራተኞቻችን ላይ ትንሽ ድንጋጤ ስለተፈጠረ መደበኛ ስራቸው ላይ መሆን ስላልቻሉ ኤግዛክት ወይም ትክክለኛ መረጃውን ማግኘት ስላልቻልኩኝ ነው። ከዛ ውጭ ግን ከ7,000 እስከ 8,000 አካባቢ የሚጠጉ ባለሀብቶች ከትንሽ ብር በጣም እስከ ትልቅ ብር ድረስ ያወጡበት ወይም ደግሞ ኢንቮልቭ ያደረጉ የተሳተፉበት ወይም አባል የሆኑበት ድርጅት ነው እና ዋይቢኤስ ጋር ወይም ከዋይቢኤስ ደንበኞቻችን ጋር ግን በፍጹም ይገናኛል ብዬ አላሰብኩም ነበር። እንደምታውቁት ይሄ ነገር ከመፈጠሩ ከአንድ ሳምንት በፊት በተባበሩት አረብ ኤምሬት ላይ 888 ማርኬት እና ዋይቢኤስ ማርኬት አዲሱ ወይም ዲጂታሉ ከሳምንታት በኋላ ያ ፕሮግራም ከሆነበት ከ2 ሳምንት በኋላ የሚተገበረው ወይም ደግሞ ሙሉ ለሙሉ ከዚህ በፊት የነበረው ማኑዋል አሰራር ወደ ዲጂታል አሰራር ልንቀይር አስፈላጊውን የሆነ የኢንሳ ፈቃድ ወስደን ማለት ነው ጨርሰን ወደ ትግበራ ልንገባ ፕሮግራሙን የ888ን ወይም በተባበሩት አረብ ኤምሬት ላይ የተከፈተ ሰላም ይህን ነው እያለ ያለው። እንግዲህ የሚሰጣቸው ኤክስኪውዝ የሌለ እንደሆነ አበሻ ደንዝዟል። እኔ አንድ ነገር ከጠየቃችሁኝ እግዚአብሔር ምስክሬ ነው የምለው፣ አበሻ ምን አይነት መርፌ እንደተወጋ አላውቅም። ምን እንደተወጋ አላውቅም። በጣም የሚገርም ሰው ነው ግን በዚህ ደረጃ እንዴት! ኧረ በስመ አብ! እኔ ሰው ጤነኛ ነው ግን እኔ በጣም ይገርማል። ሁሌ እንደተበሉ ነው። በቃ እኔ በስንት ነገር ነው የሚበላው። ያንተናም እኮ በአንድ ነጥብ 5 ቤት እሰጣለሁ ብለው ሰብስቦ ጠፍቷል ብሏል አይደል? ያ እዚህ የነበረው ሰው የዩኒቲ ኮሌጅ የነበረው ሰውዬም እኮ እንደዚሁ ብር በልቶ ጠፍቷል አሉ። የዩኒቲ ኮሌጅም 2 ቢሊዮን ምን ሆነ መሰለ ያላቸው በአፉ ምን ብሎ ነው የነገራቸው መሰለ? አዲስ አበባ ላይ መሀል ከተማ ላይ በ1.5 ሚሊዮን 3 መኝታ ቤት ኮንዶሚኒየም ሰጣቸዋል። ከዛ በሰልፍ ተሰልፎ በአደባባይ ነው እንደዛ የተናገረው ቃል በቃል። ከዛ በወረቀት ሲያሰፍርላቸው ግን አክሲዮን ነው የምትገዙት ብሎ ነው ያርጋቸው። ልክ የአሜሪካ ሲስተም አለ አይደለ? በትንሿ ከላይ እንደዚህ ብለው ከስር ያለው ኮንትራትን የማታነበው እንደዛ አድርጎ ገባላቸው በሙሉ አበሻ የተባለ ገባ 1.5 እየከፈለ 2 3 4 ኮንዶሚኒየም ገዛለሁ እያለ 10 ሚሊዮኑን 20 ሚሊዮኑን ሰው አስረከበው። 2 ቢሊዮን ይዞ ነካ ወደዚህ መጣ። ማን ይጠይቀው? ያልኳቸው ሲጠየቅ ምን አለ? እኔ አክሲዮን ነው ግዙ ያልኩት ይኸው ማስረጃ ብሎ መጣ። ማን ይጠይቀው? አክሲዮን ደግሞ እንደ ቢዝነስ ከስረናል መስሎን ነበረ። አያዋጣም ብለው ከስረናል አላቸው። ይሄም እኮ የኢትዮጵያ ዕዳ መክፈል ይችላል ብሏል አሉ አንድ ጊዜ። ታዲያ ማኮን ጀምር እንደኛ እኛ ብቻ ለምን ዱቄት እንሆናለን? የሰው አቅጥር አለ። አይ በቃ ይቅርታ ያደርጉልናል። እነሱ ምንም አልሆኑም፣ እየኖሩ ነው። እንደሱ ያታው ምን እንደሚመስል ቤቱ 1 ሚሊዮንም ያለው አይመስልም። የሆነ እሱማ ዱቄት ነው። በቃ እኔ አሁን ይሄን አምነህ ግዛ ብትለኝ ሞቴን መርጠ እንዲህ አይተው ስታየው የሚገባ አይደለም። እንኳን ገንዘብ በልቶ የሚያድር አይመስልም። አሲዳ እውነቴን ነው። ህዝቡ ግን ደንዝዟል። በቃ ሰው ጤነኛ አይደለም። ምን እንደሆነ አለ እግዚአብሔርን ደንዝዟል። እንሞክር እንደ መቁ እንዳሳ አረማኛው ደግሞ እንደዚህ ብሏል ብሎ አረ ይበሉ። እንዲያውም እንዳሳብ የሆነ አሰባስበ የሆነ ነገር እንክፈት። መቁ የሰው አቅን ያልፈልግም እንዴ ያለኝ ብንፈልግማ 15 ዓመት ሙሉ ዝም ብለን እንዳረቅ ነበር እንዴ? ይሄን መስኪን እንብለው ብንል በሰላም ብንኖር እኮ ለዛ ነው። ገንዘብ ዘረፍን እኮ ማንም ባለው ለዛ ነው። ገብቶሃል? እንግዲህ እንዳየኸው እነሱ ደግሞ ፋራ እኮ አይፈራ። ሲጀልጥም በግብዳ ብር ነው የሚጀልጠን። የዚያው እውነቱን ነው። አሁን ከ40,000 ሰዎች እንደዛ ከሰራ ተቀዶ አልቅም ገንዘቡ አልዋሽ ተቀዶ አይደለም እንደፈለግ ብታደርገው ማያልቅ ብር ነው የዘጋባቸው። የሚያሳዝነኝ የዳው ጉሮሮ ተዘጋ። በሽምግልና ብር ሊመለስ ከስራ ይጽፍልኛል አቤላ የሚባለው በሽምግልና ኪሳራም ከደረሰ እንደዛ ቦሎ ምናምን። ሌባ በሽምግልና መቼ ነው ሰጥቶ የሚያውቀው? እውነቴን ነው። ፋራ ደግሞ ጨካኝ ነው። ሰገጤ ጨካኝ ነው። ፋራ በጣም ጨካኝ ነው። ማንም አያየም። አንተ እዚህ የሆነች አሪፍ መኪና ያዝና የሆነ አንበሳ ምናምን ቷቷቷ አርግላቸው በቃ ቢዝነስ ጀምሬያለሁ ትላለህ። አለቀ። ይኸው ስንት ዓመት የለፋበት ቢዝነስ አፈር እየገባ እያየን በ2 ዓመት መጥቶ ሀብታም ሆኖ ታገኘዋል። የት ሀገር ነው በ2 ዓመት ሀብታም የሚቆነው? ማወቅ ስላለብን። ኧረ በዚህ ብር 3 አውሮፕላን ይገዛል። ትቀልዳለህ እንዴ? ኧረ አደ ብራንዱን መግዛት ይችላል። ጀለስ በቢሊዮኖች የሰበሰበ 40,000 ሰው ነው የለቀለት። 10 እስከ 40 ሚሊዮን እኮ አለ። 40,000 ሰው ነው ማለት 20 ሚሊዮን ያስገባል። 40 ሚሊዮን ያስገባል።
ታዲያ አሁን እነሱ ምን ሆንኩ ብሎ ነው እንዴት አማኝ ምርጥ ሰው አገኝም ብለው ነው። ሀበሻ ደግሞ በቀላሉ ገንዘብ ታገኛለህ ከተባለ ነፍሱንም ይሰጣል መሀይም ስለሆነ። እንግዲህ 40 ሺህ መሀይም ነው ያላቸውን እየሸጡ ያደረጉት ነው የሚያሳዝነው። ኖሮ ዝዬ እኔም እንደዛ ነው ያልኩት። እግዚአብሔር ምስክሬ። የማይታመን ነገር ሲነገረው ሰው እንዴት እሺ ይላል? የማይታመን የማይመስል ነገር ሲነገረው ባክግራውንድ ቼክ ማድረግ አለባቸው። የፈለገ ባክግራውንድ ይኖረው 110% ኢንተረስት የሚሰጣል እንዴ? ምን ማለት በየወሩ እኮ ነው የማወራ። ከባንክ እንኳን ላይክ 5 ሞር ምናምን ድረስ ኦኬ። እንደገና ሌላው ደግሞ ትልቁ ችግር ብዬ የማስበው እባካችሁ በተለይ አሜሪካን ሀገር አሁን ቪዛ የለም። አሜሪካ አውሮፓ እንወስዳችኋለን ብለው ገንዘባችሁን የሚወስዱትን ተጠንቀው የራሳቸውን ቤተሰብ ጠይቁ። መጀመሪያ ወስደዋል። ዛሬ ሰምቻለሁ $5,000 ባንክ ታሳያላችሁ፣ ከዛ በኋላ አሜሪካ ትሄዳላችሁ የተባሉ ማለት $5,000 አሜሪካ ሊገባ ትራምፕ ጎልደን ግሪን ካርድ $5 ቢሊዮን 10 ቢሊዮን ነው $5 ሚሊዮን እያለ እኮ የሆነ ሰው ነው ያለኝ። በቃ ለልጄ ልክፈል ብሎኛል ዛሬ። እንዴ ምንድን ነው የምታወራው? ወዴት ነው የምትከፍለው? ምናምን አልኩት። $5,000 አይ ለማሳየት ብቻ ነው እኮ። ከየት ነው የምታሳየው? የገረመኛ ነው። በአደባባይ ነው እኮ እንዲህ አይነት ስራ የሚሰራው። ዋው የሚገርም አንዱ የጠየቀኝ ዴቪድ ፍራውል እንዴት ነው እሱም ሌባ ነው ወይ ብለህ ጠየቀኝ። ፍራውል ገንዘብ ልስጥ እንጂ ገንዘብ ስጡኛል እንዴ? ምን ያገናኛል? ፍራውል እኮ ገንዘብ ልስጣችሁ ነው ያለ። ገንዘብ አምጡ አለ። ገንዘብ ስጡኝ አላላቸው። ገንዘብ ስጡኝ ካለ አዎ ጠይቁ። ገንዘብ ልስጣችሁ ነው ያለው አይደል? ምን ያገናኛል? እስቲ ቆይ ከድሮ ጀምሮ የሚያውቀው ሰው ፈልግ እስቲ። ይሄን ሰውዬ እስቲ ከመጀመሪያው እንዴት እንደተነሳ ይነገረን። ጀሞ ላይ አስተናጋጅ ነበር ነው ያሉት። የምን ጀሞ ኢትዮጵያ አስተናጋጅ ነበር እኮ። ኧረ እባካችሁ የምታውቁት ኑና አስረዱን። እግዚአብሔርን ያውቁታል። ምንም ነገር የሌለው ሰው ነበር እና እንዴት እዚህ ገባ? እንዴት ገባ? ከመሬት ተነስቶ ይሄን ዋቴ ቷቷቷቷ አረገውና ቀና አለ እንጂ ወፍ የሌለው ሰው ወፍ ካሊስትሮን ተነስቷል። እስቲ አምጡት። መኪና ጣቢብ ነበር። አምጡት እንዳለ እስቲ መረጃውን አምጡት። አይ ሰው ግን በደንብ በሚያሳዝን ሁኔታ እኔ የሚያሳዝነኝ ይሄ ምስኪን ህዝብ ተበላ። አጨራቸው እንጂ የአትክልት ጋር ይገፋ ነበር። እኔ እኮ ምን አይነት ቢዝነስ ቢሰራ ነው የሄዱት ዱባይ ውስጥ ምናምን ብዬ ገርሞኝ ነበረ። ታውቃለህ ምን ቢሰራ ነው ዱባይ ውስጥ እያልኩ እያሰብኩ ነበር። እንደዚህ ምን ዱባይ የሚሰራ ለወንዶች እኮ በጣም ከባድ ሀገር ነው ዱባይ። እኔ አሁን ሌሎች ልጆች አሉ እንግዲህ ለወንድ አሁን ጋርድ የሆነ ታክሲ የሚሰሩ ምናምን በተወሰናለ እንጂ ለወንድ ምን ስራ ኖሮ ነው ዱባይ? እስቲ ንገሩ። ዱባይ ላይ ማውቀው አይደል እንዴ? የለም እኮ ለወንድ አንድ ጊዜ መጥቶ ይሄ ሁሉ ዱባይ ላይ መስራት ምንድን ነው? ፋብሪካ በተለይ ትጠገራለህ። በጣም እንዲያውም የሴቶች ይሻላል በእውነት። ሴቶቹ ማዳምን ጋር ገብተው ሞልም ላይ ምናምን ታክሲ የሚሰሩ ጎበዝ ሴቶች አንድ አረብ ሀብታም እኮ አግብቷት ህይወቷንም ይቀይራል። ገንዘብ አዋጥ ሉ ስንት ነው የተበላሽው? ነይ